ትናንቱን የሚረሳ ሰው ከንቱ ነው። ትላንትናውን የረሳ ሰው ከንቱ ነው፣ ከንቱ ነው፣ ከንቱ ነው። የምሬን ነው። ትላንትና ያለፈበትን አሁን ለምሳሌ የኛ አረብ ሀገር ስንመጣ ብዙ ዋጋዎችን ከፍለን ነው የመጣ ነው። እዚህ ሀገር እናውቃለን። ብዙ ዋጋ ተከፍሎ ነው የምንመጣው። የትኛውም እንትኖች ስንሄድ ስደት ስንሄድ ማለት ነው። በቀላሉ አይደለም። ከአዳማ ተነስተን አዲስ አበባ እንደ መግባት ቀላል አይደለም እና ብዙ ዋጋ ከፍለን ቤተሰቦቻችንም ጓደኞቻችንም ቢሆን አጠገባችን ያለው ሰው ከኛ ጋር ብዙ ዋጋ ከፍሎ ነው ወደዚህ የመጣ ነው እና እዚህ መተን ደግሞ ብዙ ነገሮች አለ ብር ላኩልን ስንሉ ዝም ብለን የምንልከው ሰዎች የመጣንበት ስላረሳ ነው ማለት ነው። ምክንያቱም የዋዎች ነን እኛ እዚህ ስደት ያለነው ሰዎች በጣም የዋህ ነን። ታውቃላችሁ ይሄንን የመዳም ቅመሞችዬ የሆነ ሰው ተቸግሮ ማለፍ አንችልም። ሰው ከሀገር ቤት ራሱ ተቸግሬያለሁ እንደዚህ አድርጊልኝ እንደዚህ አድርጊልኝ ስንባል እዚህ እየታመምን ኩላሊታችን እያመመን እግራችን ወገባችን እየተቃጠለ እየሰራን አጨክንም። በቃ የሀገር ቤት ሰው ደግሞ ብርን አይጠግብም እና ሩትዬ ምን ለማለት ፈልጋ ነው ሪፖስት ያደረገችው ይሄን ጥቅስ ማለት ነው። ትናንትናውን የረሳ ሰው ከንቱ ነው ይላል እና አብርሃም ትናንትናውን የረሳ በጣም ከንቱና ከከንቶቹ አንዱ ነው። ይሄን ልነግረው እወዳለሁ ለአብርሃም ማለት ነው። ከንቱ ባይሆን ኖሮ ትናንትና እንደዛ በማንነቱ በዚህ ማንነቱ የወደደችው ሴት በዚህ ማንነቱ ያፈቀረችው ክብሯን አሳልፋ ለሰጠችው ሴት እንደዚህ ባህር አረገ ነበር። እንደዚህ እሷን ባላሰደበ ነበር። ድራማው እንኳን ቢሆን እሷ እንደዚህ ስትሰደብ እሷ እንደዚህ ስትዘቀዘቅ ርጉዝ ሆና ስትዘቀዘቅ እኮ ዝም ብሏል አብርሃም። ስለዚህ ትናንትናውን የረሳ ለገንዘብ የሚኖር ከንቱ ሰው ነው አብርሃም በቀላሉ ማለት ነው። ከንቱ ባይሆን ኖሮ ሩትዬ ርጉዝ ሆና እየተዘቀዘቀች ነበር፣ ከነ ልጇ እየተዘቀዘቀች ነበር። ያኔ ግን ለዶላር ብሎ ዝም ብሏል። ድራማው እንኳን ቢሆን ዝም ብሏል፣ አልተናገርም። በደንብ እየቀጠለበት ነው። የተዘቀዘቀችው ደግሞ በሱ ምክንያት ነው። እሱ እንዴት እንደዚህ ያደረገ በማለት እሱ ደጋፊ ተብዮቹ ናቸው።